ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱም ከጅምሩም እያስተማርን እንገኛለን። እንዲሁም ፊደላትን ወይም ሆሄያትን ለይታችሁ ለማንበብና ለመጻፍ ለተቸገራችሁ ጥሪት ባለመልኩ ከመሰረቱ በቀላል መንገድ የምትጽፉበትና የምታነቡበትን መንገድ እያመቻችን እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን በተለያዩ ፊደላት ወይም ሆሄያት ቃላቶችን መስርቼ ነው ይዤላችሁ የመጣሁት። በአ ቤተሰብ፣ በከ ቤተሰብ፣ በወ ቤተሰብና በዘ ቤተሰብ ቀለል ባለ መንገድ በመጀመሪያ ፊደላቸው እንዴት አድርገን ነው ቃላቶችን አገጣጥመን ቀለል ባለ ሁኔታ ማንበብና መጻፍ የሚችለው የሚለውን ትምህርት እንማማራለን። በመጀመሪያ ደረጃ ቃላቶችን አገጣጥመን ለማንበብ ምንድነው ማድረግ ያለብን? ፊደላቶችን መለየት ነው። ከየትኛው ቤተሰብ የማን ቤተሰብ እንደሆኑ እያንዳንዳቸውን የፊደል ቅርጻቸውና ድምጻቸውን ከለየን አገጣጥመን በቀላሉ መንገድ ማንበብና መጻፍ እንችላለን ማለት ነው። እንግዲህ በመጀመሪያ ደረጃ ከዚህ ጋር በአ ቤተሰብ እናያለን። ቀጣይ ደግሞ በከ በወና በዛ አድርገን እያነበብነ ቀለል ባለ ሁኔታ እንሄዳለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው አ በ ባ በአንድ ላይ አበባ ይላል። እንግዲህ ይህ አበባ የሚለው ቃል አ የመጀመሪያ ፊደል ነች፣ በም የመጀመሪያ ፊደል ነች፣ ባ ደግሞ የበቤተሰብ አራተኛ ናት ማለት ነው። ስለዚህ የትኛው ቤተሰብ እንደሆኑ ከለየን በቀላሉ መንገድ በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። በአንድ ላይ አበባ ብለን እናነባለን። ቀጣይ ደግሞ አየለ በአንድ ላይ አየለ ብለን አገጣጥመን እናነባለን። እንግዲህ ሁሎቹም እዚህ ጋር የመጀመሪያ ፊደል ናቸው። በአንድ ላይ አየለ ብለን አገጣጥመን በቀላሉ መንገድ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ አለሙ በአንድ ላይ አለሙ ይላል። እንግዲህ አ የመጀመሪያ ናት፣ ለም የመጀመሪያ ነች፣ ሙ ደግሞ የመቤተሰብ ሁለተኛ ናት ማለት ነው። በአንድ ላይ አለሙ ብለን እናነባለን። አለሙ። ቀጣይ ደግሞ አከመ በአንድ ላይ አከመ። ሁሎቹም ከዚህ ጋር የመጀመሪያ ፊደል ናቸው። በአንድ ላይ አከመ ብለን በቀላሉ መንገድ እናነባለን ማለት ነው። ቀጣይ ደግሞ አጭር በአንድ ላይ አጭር። አሁን እዚህ ጋር ጭ የጨ ቤተሰብ ስድስተኛ ናት ማለት ነው። ር ደግሞ የረ ቤተሰብ ስድስተኛ ናት። በአንድ ላይ አጭር ብለን በቀላሉ መንገድ አገጣጥመን ማንበብና መጻፍ እንችላለን። ዋናው ትልቁ መስፈርት ምንድነው? ከየትኛው ቤተሰብ የማን ቤተሰብ እንደሆነ ከለየን፣ ስንተኛ ፊደል ነው የሚለውን ስንተኛ ድምፅ ነው የሚለውን ነገር ከለየን በቀላሉ መንገድ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ አስቴር በአንድ ላይ አስቴር። እንግዲህ ስ የሰ ቤተሰብ ስድስተኛ ናት፣ ቴ ደግሞ የተ ቤተሰብ አምስተኛ፣ ር ደግሞ የረ ቤተሰብ ስድስተኛ ናት ማለት ነው። በአንድ ላይ አስቴር ብለን እናነባለን። አስቴር። እንግዲህ በአ ቤተሰብ ቀለል ባለ መንገድ በዚህ መልኩ ቃላቶችን አገጣጥመን ማንበብና መጻፍ በቀላሉ መንገድ እንችላለን ማለት ነው። ቀጣይ ደግሞ በከ ቤተሰብ ከበደ በአንድ ላይ ከበደ። እዚህ ጋር ሁሎችም የመጀመሪያ ፊደል ናቸው ማለት ነው። በአንድ ላይ ከበደ ብለን እናነባለን በቀላሉ መንገድ። ቀጣይ ደግሞ ከበሮ ሮ አሁን የረ ቤተሰብ መጨረሻ ፊደል ነች። በአንድ ላይ ከበሮ ብለን እናነባለን። ቀጣይ ደግሞ ከተማ በአንድ ላይ ከተማ። አሁን ተ የመጀመሪያ ፊደል ናት፣ ማ ደግሞ የመቤተሰብ አራተኛ ናት። በአንድ ላይ ከተማ ብለን እናነባለን በቀላሉ መንገድ።
ቀጣይ ደግሞ ከረመ ከረመ በአንድ ላይ ከረመ ከረመ። ሁሎችም እዚህ ጋር የመጀመሪያ ፊደል ናቸው። በአንድ ላይ ከረመ ብለን እናነባለን። ከረመ። ቀጣይ ደግሞ ከበረ ከበረ በአንድ ላይ ከበረ ከበረ። ቀጣይ ደግሞ ከድጃ ከድጃ በአንድ ላይ ከድጃ ከድጃ። አሁን ድ የደ ቤተሰብ ስድስተኛ ፊደል ነች። ይቺ ደግሞ ጃ የጀ ቤተሰብ አራተኛ ፊደል ነች። በአንድ ላይ ከድጃ ብለን በቀላሉ መንገድ በዚህ መልኩ በከቤተሰብ ቃላቶችን መስርተን አገጣጥመን መጻፍና ማንበብ እንችላለን። ቀጣይ ደግሞ ከዚህ ጋር በወ ቤተሰብ ወቀረ ወቀረ በአንድ ላይ ወቀረ ወቀረ። አሁን ቀ የመጀመሪያ ፊደል ነች። ረም የመጀመሪያ ፊደል ናት። በአንድ ላይ ወቀረ ብለን እናነባለን። ወቀረ። ቀጣይ ደግሞ ወሰነ ወሰነ በአንድ ላይ ወሰነ ወሰነ። ሁሎችም የመጀመሪያ ቤተሰብ ፊደል ናቸው ማለት ነው። ሰ የመጀመሪያ ናት። ነም የመጀመሪያ ነች። በአንድ ላይ ወሰነ ብለን በቀላሉ መንገድ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ወፈረ ወፈረ በአንድ ላይ ወፈረ ወፈረ። ቀጣይ ደግሞ ወንዝ ወንዝ በአንድ ላይ ወንዝ ወንዝ። አሁን ን የነ ቤተሰብ ስድስተኛ ናት። ዝ የዘ ቤተሰብ ስድስተኛ ናት። በአንድ ላይ ወንዝ ብለን እናነባለን። ወንዝ። ቀጣይ ደግሞ ወረዳ ወረዳ በአንድ ላይ ወረዳ ወረዳ። ዳ ደግሞ የደ ቤተሰብ አራተኛ ናት። በአንድ ላይ ወረዳ ብለን እናነባለን በቀላሉ መንገድ። ቀጣይ ደግሞ ወረደ ወረደ በአንድ ላይ ወረደ ወረደ። እንግዲህ በወ ቤተሰብ በቀላሉ መንገድ በዚህ መልኩ ቃላቶችን አገጣጥመን ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ በዘ ቤተሰብ ዘመረ ዘመረ በአንድ ላይ ዘመረ ዘመረ። ሁሎቹም እዚህ ጋር የመጀመሪያ ፊደል ናቸው። በአንድ ላይ ዘመረ ብለን አገጣጥመን ማንበብና መጻፍ በቀላሉ እንችላለን። ቀጣይ ደግሞ ዘፈነ ዘፈነ በአንድ ላይ ዘፈነ ዘፈነ። ቀጣይ ደግሞ ዘነጠ ዘነጠ በአንድ ላይ ዘነጠ ዘነጠ። ቀጣይ ደግሞ ዘጠኝ ዘጠኝ በአንድ ላይ ዘጠኝ ዘጠኝ። ቀጣይ ደግሞ ዘላለም ዘላለም በአንድ ላይ ዘላለም ዘላለም። ቀጣይ ደግሞ ዘንባባ ዘንባባ በአንድ ላይ ዘንባባ ዘንባባ። ከዚህ ጋር አሁን ን የነ ቤተሰብ ስድስተኛ ባ ደግሞ የቤተሰብ አራተኛ ናቸው። በአንድ ላይ ዘንባባ ብለን በቀላሉ መንገድ አገጣጥመን ማንበብና መጻፍ እንችላለን ማለት ነው። እንግዲህ በቀላሉ መንገድ ቃላቶችን አገጣጥመን ለማንበብ ፊደላትን ወይም ሆሄያትን ከለየን በኋላ በቀላሉ መንገድ ቀለል ባለ ሁኔታ በዚህ መልኩ ቃላቶችን አገጣጥመን ማንበብና መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ